አገልጋዮች መሃል ላይ ያገለገሉ ይረባቸዋል። ሲረባቸው ረጅም ሰዓት ስለሆነ የሚያገለግሉት ከጀርባ ምግብ ምናምን እናስቀምጣለን። ምግቡ መቀመጥ ያለበት 40 ክንድ ርቆ ነው ከመቅደስ ማለት ነው። እኔ ኢንካውንተሩ አግኝቶኛል። ኢንካውንተሩ እንዳገኘኝ ረስቼዋለሁ። የቤተ ክርስቲያኑ ስርዓት ምንም ሁሉን ነገር ረስቻለሁ። ምግብ ይዤ ለአገልጋዮች ቀጥታ ወደ መድረኩ እሄዳለሁ ማለት ነው። ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ ብለናችኋል። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን እንደገና ተከስተናል። በዛሬ ፕሮግራማችን እስከ መጨረሻ ከቆያችሁ እንደምትባረኩበት ምንም ጥርጥር የለውም። ለዚህ ቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰቡ እንዳትረሱ። ይሄ ቪዲዮ ለብዙ ሰዎች እንዲደርስ ፕሊዝ ላይክ ማድረጋችሁ እንዳትረሱ። ዝግጁ ከሆናችሁ እንጀምር። እንግዲህ ቤተሰቦች አሁን ቀጥዬ የማስደምጣችሁ በጣም እኔ የተባረኩበት ድንቅ ምስክርነት ነውና ወንድማችን ቅዱሴ እንዴት ወደ ጌታ እንደመጣ ብዙዎቻችሁ በማትጠብቁት መንገድ ነውና እኔ በጣም ተመስጬ ነበር ምስክርነቱን እየሰማው የነበረውና እስቲ አሁን አብረን እንስማ፣ ከዛ ምራክት እናደርጋለን። ስሙት እስቲ። በጣም የሚደንቅ ምስክርነት ነው። አሁን ላስደምጣችሁ። አዶ ቤተክርስቲያን ውስጥ ነው ያደኩትኝ። ጌታን ያገኘሁበትም አጋጣሚ ከዚህ ጋር አብሮ የሚነሳ ከሆነ መቀጠል ይቻላል። ባይዘዌ ማለት አሁን ስለ ራሱ ከተናገረ በኋላ ነው። ቅዱሴ ማን ነው የሚለውን ስለ ራሱ እና ስለ አገልግሎቱ ከነገረን በኋላ ነው አሁን ወደ ጌታ እንዴት እንደመጣ አሁን ምስክርነት እየሰጠ ነውና ስሙት እስቲ። አሁን እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳድግ እናቴ ያው በጣም ወደ ቤተክርስቲያን እንዳዘወትር እንዳዘነብል በጣም ትመክረኛለች። ቅዳሜ ዕለት ነጠላዬን ታዘጋጃለች። እሁድ ማለዳ ላይ ለብሼ የሚሄደው ነጠላ አዘጋጅታ ልብሶቼን አጥባ አዘጋጅታ ከዛ በኋላ ሌሊት ትቀሰቅሰኛለች። ቤተክርስቲያን እንድሄድ እንዳስቀድስ ብዙ ነገሮችን በህይወቴ ላይ መንፈሳዊ ነገር እንዲኖር ጫና ያሳደረችው እናቴ ናት። እናቴን በዚሁ ማመስገን እፈልጋለሁ። ወይዘሮ ሙሉነሽ ትባላለች እና በዛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በማድግበት ጊዜ ጌታን የማገልገል በጣም ሰፊ እና የተነሳሳ ልብ እና ጉጉት ነበረኝ። ከዛም ከከተማ ውጭ ራቅ ወዳሉ ቀበሌያት በእግር ረጅም ሰዓት መንገድ እንሄድ ነበረ። ለንግስ ከ8 ሰዓት እስከ 9 ሰዓት የሚፈጁ መንገዶችን በእግር እየሄድን ብዙ ተራሮችን እያቋረጥን ሄደን እናገለግላለን። ባንሰብክ እንኳን እዛ ሄደን መዝሙር በማቅረብ ባናቀርብ እንኳን ዝም ብለን እዛ መገኘቱ ራሱ ለኛ በጣም ደስታን ይፈጠር ስለነበረ 8 እና 9 ሰዓት ሙሉ ሄዶ የሆነ ፕሮግራም ለመካፈል ብቻ ሚደንቅ ነው። እሺ ብዙ ዋጋ ከፍለን በነበረን እድሜ በደንብ አድርጌ በኦርቶዶክስ ተዋሕዶ ቤተክርስቲያን አገልግያለሁ። በመንፈሳዊም ዘርፍ ደግሞ በልማት ክፍልም ደግሞ ቤተክርስቲያኒቷ ውስጥ በጣም አሻራይም ጭምራለ። በዛ ብዙ ሰርቻለሁ። ከዛ በኋላ በኢትዮጵያ ኦርቶዶክስ አሁን እሱ ይሄን ነገር እያለ ያለው ባይዘዌ ስለ ኦርቶዶክስ በጣም ጥልቅ የሆነ እውቀት እንዳለ ለመንገር ያህል ነው። በጣም አውቃት አለ ኦርቶዶክስ ቤተክርስቲያንን የሚለውን ነገር ለመናገር ያህል ነው ይሄን ያህል የነገረን ያለው እንጂ ለመሰከስ እንዳይደለ ልትረዱ ያስፈልጋል። እሺ ቀጥሎ የሚለውን ስሙት እስቲ። ቤተክርስቲያን ውስጥ በምኖርበት ጊዜ አንዳንዴ በመሃል መውጣት ከቤተክርስቲያን በመሃል መውጣት ከዛ በኋላ ደግሞ መመለስ ይሄ ልጅነት ልብም ስለነበረ ትንሽ አስቸጋሪ ባህሪ ነበረኝ እና ያንን አስቸጋሪ ባህሪ ማቆም ፈልጋለሁ። እናቴም እንዳቆም ትፈልጋለች፣ ግን ማቆም አልችልም። አንዴ ጥሩንና አንዴ ደግሞ ወደ ውጭ የመውጣት አይነት ነገሮች ነበሩ። ከዛ በኋላ በገጠር እየሄድኩኝ መንገድ ላይ አንዳንዴ ደክመኝና የሚገርምሽ ነገር ብቻዬን አለቅሳለሁ። እኔ እኮ አንተን ለማገልገል ነው ወጥቼ እንደዚህ ዋጋ ምከፍለው፣ አንተ ግን ታያለህ ወይ የሚል ማለት እግዚአብሔርን ሪሊ የመፈለግ ነገር ነበረ። ከዛ መልሶችን ሰጣለሁ፣ የመናፍቃን ጥያቄዎቻቸውና መልሶቻቸው እያልኩ መልስ ሰጥ ነበረ። በጣም አስባችሁታል ማለት በጌታ ከመሆኑ ማን ነው በኦርቶዶክስ ቤተ እምነት ውስጥ በነበረበት ጊዜ ለጴንጤ ጥያቄ ምላሽ ይሰጥ የነበረ ሰው ነው። አሁን ደግሞ ተገላብጦሽና ዋው! አሁን የሚደንቅ ምስክርነት ልትሰሙ ነው። ቀጥሎ የሚለውን ነገር ማለት ነው። እስቲ እነስማ። በጣም ለወንጌል አማኞችን ብዙ አልወድም ነበር።
በመንገድም ሳያቸው መንገድ ቀይር ነበረ። ብዙ ሰዎች ካደኩ በኋላ እንደዚህ ይነግሩኝ ነበረ። እና ከዛ በኋላ እንግዲህ አንድ ወደ 10ኛ ክፍል ኦር 11ኛ ክፍል እያለው ጓደኛዬ ትንሽ ነገሮችን ይነግረኛል። ትንሽ ነገሮችን እየነገረኝ ወንጌል ወደ ማንበብ ዝንባሌ መጣሁኝ። ከዛ በኋላ ወደዛ ከገባ በኋላ ዩኒቨርሲቲ ቀጥታ ነው የገባሁት። ዩኒቨርሲቲ ገብቼ ስመለስ ጓደኛዬ አንድ ዲያቆን ነበረ። እሱ ወደ መቀሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሥነ መለኮት ትምህርት ቤት ይገባል። ከገባ በኋላ ሲሄድ ትንሽ ኢንካውንተር አድርጓል፣ ጌታን ማለት ነው። ኢንካውንተር አድርጓል። የሆነ ንግግሩም ለየት አለብኝ። ሰላምም ስለው ጌታ ይባረክ ምናምን ነው የሚለኝ እና ትንሽ የመጠርጠር አይነት ነገር ነበረ። ቢኮዝ የጌታ ከሆንሽ ንግግርሽ ያስታውቃል፣ እያንዳንዱ እርምጃሽ ነው የሚያስታውቀው። እና ልክ ጴጥሮስን አንተ ከክርስቶስ ጋር ውለሃል እንዳሉት ጭምር ማለት ነው። እና አንድ መጽሐፍ ሰጠኝ። መጽሐፉ ምን ይላል? የተቀበረ መክሊት የሚል መጽሐፍ ነው። እግረ መንገዴን ይሄንን መጽሐፍ ብዙ ሰዎች እንዲያነቡ ሪከመንድ አደርጋለሁ። በዲያቆን አግዛቸው ተፈራ የተጻፈ መጽሐፍ ነው። መጽሐፉን ሰጠኝ። እኔን ማንም አይሰብከኝም። ድንገት የእህቴ ባል ወንድም ምናምን ትንሽ ይሞክር ነበረ። ማንም አይሰብከኝም ነበር። አስቸጋሪ ነበርኩ። ያንን መጽሐፍ አነበብኩ። ያንን መጽሐፍ ሳነብ ኮምፓራቲቭ ቲዮሎጂ ነው ያለው። አንዳንዱ ለምሳሌ ለእግዚአብሔር የተሰጡ ግን በቤተክርስቲያኒቷ መጽሐፍ ወይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ለፍጡር የሚሰጥ፣ ለእግዚአብሔር የተሰጠ ለማርያም የሚሰጡት፣ ለእግዚአብሔር የተሰጠ ለገብርኤል የሚሰጡት፣ ለእግዚአብሔር የተሰጠ ለተክለ ሃይማኖት የሚሰጡት ነገር ነበረ። ይሄ ለምን ይሆናል ብዬ በጣም መጽሐፉን ካነበብኩ በኋላ ጥያቄዎች ነበሩኝ። ጥያቄ ስጠይቅ ማንም ሊመልስልኝ አልቻለም። አባቶችን ጠይቅ ይላሉ። እኔ አባቶች ጋር ነው የምጠይቀው። እነሱም አባቶች ደግሞ አባቶች ጋር ሂድ ይሉኛል። እኔ ደግሞ ወዴት አባቶች ነው የምሄደው? ከዚህ በላይ አባቶች ምናምን ብዬ ትንሽ ውስጣችን ቁጭት ፈጠረ። ከዛ መጽሐፉ ላይ ያለውን የመጽሐፉን ጸሐፊ ዲያቆን አግዛቸው ጋር ደወልኩ። በስሜት እንዳትወጡ ትንሽ ወንጌል ሰርታችሁ ውጡ የሚል አይነት ነገር ነበረ። የመንፈስ ቅዱስ ኢንካውንተር የለም፣ ግን የሆነ ጭላንጭል የእግዚአብሔር ቃል ጭላንጭል ገብቶኛል። ስጠይቅ ማንም አይመልስም። ስለ ዘላለም ሕይወት ጥያቄ ነበረኝ። ማንም የዘላለም ሕይወት አለኝ ጸድቅ ያለው ድኝ ያለው የሚል ሰው የለም። ወደፊት ነው የሚል ሀሳብ ስለነበረ እፈራለሁ፣ እሰጋለሁ። ድንገት ብሞት ወደ ሲኦል ነው የሚሄደው፣ የእግዚአብሔር መንግስት ወራሽ አይደለሁም የሚል በጣም ብዙ ፍራቻዎች ነበሩኝ። አስባችሁታል? እኛ ጴንጤዎች ወይም በጌታ የሆነን ሰዎች ሃው ማች ኮንፊደንት እንደሆነን ታውቃለህ? አሁን ብትሞት ብለህ አንድ ጴንጤ ብትጠይቀው ወደ ጌታ እንደሚሄድ በጣም እርግጠኛ ነው። 100% ወራሽ እንደሆነ ያምናል። ይሄም የሆነው ለምን መሰላችሁ? ዮሐንስ ወንጌል ምዕራፍ 1 ላይ እንደሚል ጥቅስ አለ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የመሆንን መብት ወይም ስልጣን ሰጣቸው ይላልና የእግዚአብሔር ልጆች የመሆንን መብት ያገኘ ነው ኢየሱስን ስናምን ነው፣ በስሙ ስናምን ጊዜ ነውና። ስለዚህ የእግዚአብሔር ልጆች ከሆን ደግሞ ወራሾች ነንና የዘላለምን ሕይወት ወራሾች ስለሆንን አሁን ብትሞት ወዴት ነው የምትሄዱ ብትል መንግስተ ሰማይ እንደሚገባ እርግጠኛ ነው አማኙ ማህበረሰብ። ግን ከዛ ውጪ ያሉትስ በጣም በጥርጣሬ ውስጥ ነው ያሉት። አይታችኋል? በጣም በጨለማ ያለ ሰው ለምሳሌ በቀን የሚራመድ ሰውና በጨለማ የሚራመድ ሰው ብላችሁ አስቡና፣ በቀን የሚራመድ ሰው ነገሮችን ያያል። የሚጠቅመውንም በየትኛው መንገድ ቢሄድ የሚለውን እያንዳንዱን ነገር ለይቶ ማወቅ ይችላል። በጨለማ የሚሄድ ሰውስ በጣም ይሰጋል። ከመሽመሽ የሆነ ነገር ቢደርስብኝስ አለ መሰናከያ ቢገጥመኝስ ምናምን በጣም በስጋት ውስጥ ነው የሚኖረውና በጣም ብዙ ሰዎች በዚህ ዓለም ጨለማ ላይ ተከበው ነው ያሉት። በዚህ አጋጣሚ ልነግራችሁ የምፈልገው ትልቁ ጉዳይ ወዳጆቼ፣ በዚህ ዓለም ያሉ ሰዎች ለምሳሌ አንድ በጌታ ያልሆነ ሰው የሆነ እንጨትን የሚያመልክ ሰው ብታገኙ፣ ለምሳሌ ያ ሰው እንጨትን ሲያመልክ ምን ሲል ለወርሺፕ ሲያደርግ መስዋዕት ለእንጨቱ ሲያቀርብ እናንተ ልትንቁት ይችላላችሁ። ይሄ ልጅ ምንድነው የሚጃጃለው? ይሄ ሰውዬ ምንድነው የሚጃጃለው ልትሉት ይችላላችሁ። ሰውየው ግን ያንን እያደረገ ያለው ለሰውየው በርቶለት ነው። አሁን ችግሩ የበራለት የትኛው ብርሃን ነው። ለሰውየው የበራለት ብርሃን እውነተኛ ያልሆነ ብርሃን የሚመስል ግን ብርሃን ያልሆነ። ለምሳሌ ፌክ የሆኑ እቃዎችን ታውቃላችሁ? ጀስት እንደ ኦሪጂናል እቃ ነው የሚመስለው ግን ፌክ ነው። ልክ እንደዛ በጣም ብዙ ሰዎች ፌክ በሆነው ብርሃን
በጣም ተበልቶ ነው ያሉት፣ ተሸውዶ ነው ያሉትና አሁን እንድትረዱ ስለፈለኩ ነው። በጌታ ያልሆኑ ሰዎች በስጋት እንዳሉ የዘላለም ሕይወት የዋስትና ጉዳይ በጣም በዚህ ጥርጣሬ ውስጥ ያሉ ሰዎች እንደሆኑ ከወንድማችን ንግግር እንድትረዱ ስለፈለኩ ነው። እንቀጥል። አሁን በጣም የሚደንቀውን ሐሳብ ሊናገረን ነው። ስሙ፣ ጆሮ ሰጣችሁ እንድትሰሙ ፈልጋለሁ። ይሄን ቦታ ስሙት። በጌታ የተነሳ እርግጠኛ ሆኜ አይደለም ማገለግለው፣ በመውጣት በመግባቴም እርግጠኛ አልነበርኩም። ከዛ በኋላ እንግዲህ አንድ ትልቅ ጉባኤ ያዘጋጀን። ጉባኤው ምንድነው? የወንጌል ጉባኤ ነው የተዘጋጀው። በዛ ጉባኤ ላይ ትላልቅ አገልጋዮች መጥተው ነበር። ወንድም በጋሻው፣ ሌሎችም በጣም የተወደደ ወንድም ያሬድ ዮሐንስ፣ ዘመናዊ ጎሳዬ የምትባል እህታችን፣ መስፍን የሚባል ዘማሪም ነበረ መጡ። ከዛኛ ለካኛ እናውቅም። ኦሬዲ በጋሻው መምህር በጋሻው ኦሬዲ በኢንካውንተር አድርጓል፣ ጌታን ኢንካውንተር አድርጓል። በቤቱ እየጸለየ ያለ ሰው ነው። እኛ ኦርቶዶክስ ብለን የጠራ ነው ስንጠራ። ከዛ አስታውሳለሁ ቤት እንደዚህ እኛ ቤት ነው ሲመጡ አገልጋዮች የሚያርፉት። የኛ ቤት ለቤተ ክርስቲያኑም ቅርብ ነው። ትንሽ ተለቅም ስለሚል ቤቱ ይመቻል ለማረፍና እኛ ሐሳባችን ምንድነው? እኛን የገባን ነገር ለትውልዱ ወይም ለህዝቡ እንዲገባው ያቺ ያነበብኳት ነገር አለች፣ ያዳበርኩት ነገር። ከዛ ይሄን ጥያቄ ብዙዎቹ ላይ ወጣቶች ላይ ፈጥረን ከዛ በኋላ ወደ ወንጌል እውነት መምጣት አለባቸው የሚል ሐሳብ ነው ያለን ከወንድሜ ከዲያቆኑ ጋር ሆነን ማለት ነው። ከዛ በኋላ እኛ የምናወራ ምንድነው? ኦርቶዶክስን ስለማደስ ነው የምናወራው፣ በጌታ ስለመሆን ሳይሆን የቀደመችቱን ኦርቶዶክስ መሆን ማደስ የሚል ሐሳብ ነው። ከዛ አስታውሳለሁ እኛ ገና እንደዚህ እያወራን ንግግራችንን አቋረጡን የመጡ አገልጋዮች። ከዛ በኋላ ተንበርክከዋሉን፣ ተንበረከክን፣ ስለ ጌታ ነገሩን። አስባችሁታል? በጣም አለቀስኩኝ። እንደዚህ አይነት ወንጌል በህይወት ዘመኔ ሰምቼ አላውቅም። ክርስቶስ እንደዚህ ሲሰበክ ሰምቼ አላውቅም ነበረ። እጃችንን ከፍ አድርገናል፣ አይናችንን ጨፍነናል። ምን አይነት ጸሎት ነው ብለን እኛ በጣም ተደንቀን ተገርመን ነበረ። እጃቸውን ጫኑብን። እነሱ አሁን ሰው ጌታ ኢየሱስን እንደ ግል አዳኝ አድርጎ ሲቀበል የሚጠየቁን ጥያቄ ጠየቁን፣ እሱን አለን። ከዛ በኋላ ራሴን ወድቄ ነው ያገኘሁት። በጣም ከባድ የሆነ የመንፈስ ቅዱስ ኢንካውንተር ነበረ። መንፈስ ቅዱስ በጣም ነው ያገኘኝ። አለቅሳለሁ። ክርስቶስ ኢየሱስን መስቀሉን ማለት ነው። ልክ ከመስቀሉ እንደዚህ ደም ሲንጠባጠብ ፍሬሽ የሆነ ማለት ነው። ያን ራእይ ያየው በወደኩ ሰዓት ጌታ ኢየሱስ እንዳገኘኝ የዛኔ በጣም እርግጠኛ ሆንኩ። ሰውነቴ ትረምብል እንቀጠቀጥ ነበረ። የሆነ አዲስ የሆነ እረፍት፣ ሰላም የሆነ ሸክም እንደተራገፈለት ሰው በጣም ደስ የሚል ሞመንት ነበረ። ጌታን ያገኘሁበት ሞመንት በመጽሐፍ ተጀምሮ ከዛ ደግሞ በአገልጋዮች ጋር በማውራት ሞር ክርስቶስን ገለጡልኝ። መንፈስ ቅዱስም የዛን ጊዜ አገኘኝ። ማንም የማይመልስልኝን ጥያቄ ራሱ መንፈስ ቅዱስ ቃሉን እያነበብኩ መለሰልኝ። ለነዛም አገልጋዮች ትልቅ ክብርና ምስጋና አለኝ። ይሄ ነው ባጭሩ። ካሰፋው በጣም ይሰፋል። አይ ተመስጬ ያለው እኔ ራሴ። ጉባኤው ግን ተካሄደ? አዎ ጉባኤው ተካሄደ። አሁን እዚች ጋር በጣም የሚደንቅ ነገር ሊናገር ነውና ኢንካውንተር ከተደረገ በኋላ ወይም በጌታ ከተነካ በኋላ በጌታ ከሆኑ በኋላ አሁን የተጋበዙ ሰዎችም አሉ እነ በጋሻውም ጭምርና አሁን ፕሮግራሙ ሰዓት በጣም የሚያስቃችሁን ነገር ነው የሚናገረው። ስሙት እስቲ አንዴ፣ ከራሱ አንደበት ብንሰማ ደስ ይለኛል። በጣም ሰፊ ጉባኤ ነው። ምንድነው የተለመደው? እዛ አገልጋዮች ሲመጡ ከቃለ ሕይወት ምናምን ቤተክርስቲያን ጫፍ ላይ ይገባሉ። ቤተክርስቲያን እዛ ኦርቶዶክስ ቤተክርስቲያን ደብረ ምሕረት ቅዱስ ጊዮርጊስ ቤተክርስቲያን ነው። ይገቡና ወንጌል አማኞች ይቀመጣሉ ከታች። እኛ ፕራውድ እናደርጋለን። ጴንጤዎች የኛን ወንጌል ሊሰሙ መጡ፣ ኦርቶዶክስ ሊሆኑ መጡ ምናምን እንላለን ማለት ነው። ለካ እነሱ እኛ ማንሰብካቸው ከዚህ ግን የሚሄዱ የሚሰብኳቸው ወንጌል አለ። ስለዚህ ጴንጤዎቹ ገብተዋል። እኔም በጣም ደስ ብሎኛል። የሚገርምሽ ኢንካውንተሩ እንዳገኘኝ አገልጋዮች መሀል ላይ እያገለገሉ ይረባቸዋል። ሲረባቸው ረጅም ሰዓት ስለሆነ የሚያገለግሉት ከጀርባ ጁስ ምግብ ምናምን እናስቀምጣለን። ምግቡ መቀመጥ ያለበት 40 ክንድ ርቆ ነው ከመቅደስ ማለት ነው። እኔ ኢንካውንተሩ አግኝቶኛል። ኢንካውንተሩ እንዳገኘኝ ረስቼዋለሁ። የቤተ ክርስቲያኑ ስርዓት ምንም ሁሉ ነገር ረስቻለሁ። ምግብ ይዤ ለአገልጋዮች ቀጥታ ወደ መድረኩ ይሄዳለሁ ማለት ነው። ጠፍቶብኛል ያ ስርዓት ምናምን የሚባለው ነገር።
ከዛ ጓደኛዬ እጁን እንደዚህ ያደርጋል። ምንድነው ምግብ ይዛ አትምጣ ወደዚህ ምናምን ብሎ ይጮሃል ጓደኛዬ። እኔ ምንም በቃ ሌላ መንፈስ ውስጥ ነኝ። በጣም የእግዚአብሔር መንፈስ ሌላ መንፈስ ውስጥ ስል ሚስ አንደርስታንድ እንዳያደርጉኝ የእግዚአብሔር መንፈስ በጣም ተቆጣጥሮኛል። ሰው ወንጌል እንዲማር ነው ፍላጎቴ። ጉባኤው ላይ ሄድኩ ምግብ ይዤ በዚህ ጋር አይሆንም ብለውኝ በጣም ጮህብኝ። ጓደኛዬ እንዳይታወቅብን ያለን ሙቭመንት እንዳይታወቅ ተብሎ በጓሮ የሄድኩበት ሞመንት አስታውሳለሁ። ጉባኤው በጣም ተካሄደ። ወንጌል በጣም ተሰበከ አስታውሳለሁ። ኢየሱስ ጌታ ነው ያልኩት የዛን ቀን ነው። ምክንያቱም አገልጋዩ ምን ይል ነበረ? 7 ጊዜ ኢየሱስ ጌታ ነው በሉ ይል ነበር እና ለ3000 ዓመት አንደበት ላይ የቆመ ኢየሱስ ጌታ ነው እንዳትል ያደረገ መንፈስ አለ። እሱን ዛሬ እንመታዋለን። በጣም ንግግሩ ኃያል ነው። የሆነ መንፈስ ይነካኛል። ሰውን ነው ማየው እኔ ከራሴ በላይ። ሰው ኢየሱስ ጌታ ነው ስል እንባ በጣም ያንቀኝ ነበረ። ከዛ ከታች አስታውሳለሁ ጴንጤዎች ገብተው ጥግ ቁጭ ይላሉ። አንዱ አምልጦት ልሳን ሲያወራ ነበርና አስቁመነዋል። እና በጣም ሰው የተነካበት ቄሶቹ ጭምር ሰበካ ጉባኤ፣ ህንጻ አሰሪ ኮሚቴዎች እኛ ቤት እንደተሰብስበን ቁጭ ብለን በጣም ወንጌል ሲነገራቸው ረጅም ሰዓት ይሰሙ ነበር። እጅ ለእጅ ተያይዘን ጸልየናል። ኦርቶዶክስ ሆነን ይሄን አሁን we never did before እና በጣም ደስ የሚል ጉባኤ፣ ብዙ ሰዎች ጌታን የተረዱበት። ከሁሉ በላይ ግን እርግጠኛ ሆኜ የምናገረው ያንን ጉባኤ እግዚአብሔር ለኔ ነው ያደረገው ብዬ ያመንኩበት፣ እኔን የጠራበት የኔ ደማስቆ ቅዱስ ጊዮርጊስ ቤተክርስቲያን ነው። ከዛ በኋላ ቀጥታ ያን ፕሮግራም አድርገን ብዙ ደህንነቶች ይፈልጉን ነበረ። ምንድነው ከጳጳስ እውቅና ውጪ ነው የተደረገ ተብሎ በጣም ብዙ ችግሮች ነበሩ። እኛ ለመታሰር ብዙ ነገሮች ነበሩ። ከዛ በኋላ ከነርሱ ጋር ከዛ ሀገር አብሬ ጉባኤው እሑድ ማታ አለቀ። ሰኞ ጠዋት ወጣው። ጌታን አገኘው። በዛው ወደ ዲላ ገባው። አገልግሎቴም በዛው ቀጠለ። ዲላም ገብቼ ትልቅ ኢንካውንተር ነበረኝ የመንፈስ ቅዱስ። ይሄ ነው ያለው። እግዚአብሔር ይመስገን። ይሄ ልዩ በጣም የሚደንቅ ምስክርነት ነው። በእርግጠኝነት በዚህ ምስክርነት እንደተባረካችሁ ምንም ጥርጥር የለውም። አንድ ግን መርሳት የሌለብን ትልቁ ጉዳይ በየትኛውም ዘመን እግዚአብሔር ትውልድ አለውና የወንጌል ጉዳይ፣ የነፍሳት ጉዳይ ሁሌ ሊሰማን ያስፈልጋል። በምንጸልይበት ጊዜ ስለ ትውልዶች፣ ስለ ህዝቦች በእግዚአብሔር ፊት ልመናችንን ልናስታውቅ ያስፈልጋል ልላችሁ እወዳለሁ። እግዚአብሔር ዘመናችሁን ይባርክ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ይሄን ቪዲዮ ደግሞ ላይክ ማድረግም እንደዛው እንዳትረሱ። ተባረኩልኝ። ወዳችኋለሁ።